ሃሌሉያ እግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ባለፈው ሳምንት ትንሣኤን እና ፋሲካን በተለያየ ጊዜ አክብረናል። ዛሬ ደግሞ ባለፈው ጊዜ ጀምረነው የነበርነው ለመግቢያ ያህል አንዳንድ ነገሮችን የተነጋገርነውን ሀሳብ አብረን እንቀጥላለን። ክብር ለእግዚአብሔር ይሁን። የእግዚአብሔር ንጉሣዊ ግዛትና ቤተ ክርስቲያን በሚል ርዕስ ለመግቢያ ያህል ተናግሬያለሁ። ከዛሬ ጀምሮ ግን በዚህ ሀሳብ ላይ ጊዜ ወስደን እንነጋገራለን። ሁላችሁም እንደምታውቁት ብዙዎቻችንም እኔም እንደዚህ ነበር ብዙ ጊዜ የማደርገው የነበረው የእግዚአብሔር ንጉሣዊ ግዛት የእግዚአብሔር መንግስትና ቤተ ክርስቲያን የሚሉት ቃላቶች አንዳቸው ሌላቸውን የሚተፉ ተለዋዋጭ ደማና ሰዎች እንደዚህ ይላሉ። ለቤተ ክርስቲያን ማለትም ለእግዚአብሔር መንግስት እያልን እንናገራለን። በሌላ በኩል ደግሞ አንዳንዶች ነው እንደሱ አይደለም። ቤተ ክርስቲያን አሁን ያለች ነች። የእግዚአብሔር መንግስት የእግዚአብሔር ንጉሣዊ ግዛት ግን በምንሞትበት ጊዜ የምንገባ ነው። አብዛኛው የክርስቲያን ስብስብ እንደዚህ ነው የሚያምነው። ስለዚህም ሰዎች በሚሞቱበት ጊዜ እግዚአብሔር ወደ መንግስቱ ያስገባው ይላል። አንዳንዶችም አልፎ ከአብርሃም ከይስሐቅና ከያዕቆብ ጋር ያኑረው ይላሉ። የተለያየ ነገር ይላሉና አንዳንድ ሰዎች የእግዚአብሔር ንጉሣዊ ግዛት የእግዚአብሔር መንግስት ነገር በሞት የሚገባ ይመስላቸዋል። ስለዚህም ሰዎች ወደ እግዚአብሔር መንግስት ልግባ አላውቅም ይላሉ። ሁላችንም እንደምናውቀው መጽሐፍ ቅዱሳችን እንደዚህ አይልም። የእግዚአብሔር መንግስት የወደፊት ብቻ ሳትሆን የአሁንም እንደሆነች የእግዚአብሔር ቃል ይናገራልና በዚህኛው ክፍለ ጊዜያችን የእግዚአብሔር ንጉሣዊ ግዛት ምን እንደሆነ እንነጋገራለን። አባት ጊዜም ካለን ትንሽ ስለ ቤተ ክርስቲያን እናወራለን። ከሌለን ግን ዛሬ ስለ እግዚአብሔር ንጉሣዊ ግዛት ከመጀመሪያ ጀምሮ እግዚአብሔር እንዴት እንዳደረገ አብረን እናያለን። ጊዜው ከበቃን ግን ይላለን ሰዓታችን ሳየው እንደዛ ማድረግ የምንችል አይመስለኝም። ከሰዓት በኋላ ሌላ ፕሮግራም ስለሚኖረን ብዙ መግፋት አልፈልግም። እንነጋገራለን። የእግዚአብሔር ንጉሣዊ ግዛት ምንድን ነው? የእግዚአብሔር ግዛት ቃሉ እንደሚናገረው የእግዚአብሔር ንጉሣዊ ግዛት ማለት የእግዚአብሔር አገዛዝ፣ የእግዚአብሔር አስተዳደር ማለት ነው። ክብር ለእግዚአብሔር ይሁን። ቃሉ መንግስት ከሚለው ይልቅ ንጉሣዊ ግዛት የሚሻለውን በምክንያት ንጉሥ ያለው ንጉሥ ብቻ አይደለም፣ በንጉሱ ደግሞ ቁጥጥር ስር የዋለ ግዛት ቴሪቶሪ ያለው እንደሆነ የሚያመለክት ስለሆነ ነው። ስለዚህ የእግዚአብሔር ንጉሣዊ ግዛት እግዚአብሔር የሚገዛበት፣ እግዚአብሔር የሚያስተዳድርበት፣ እግዚአብሔር የሚሰለጥንበት፣ እግዚአብሔር ፈቃዱን የሚያደርግበት ግዛት ማለት ነው። ሃሌሉያ። ስለዚህ እግዚአብሔር ሁላችሁም እንደምታውቁት መጽሐፍ ቅዱስ የሚናገረው ሰማይ ዙፋኑ ነው፣ ምድርም የእግሬ መረገጫ ነች ያለ ነው። እግዚአብሔር ዩኒቨርስን ራሱ በእጆቹ በፊኙ እንዴት እንደሚሰፍራቸው ቃሉ ይነግረናል። ታዲያ እንደዚህ ከሆነ እግዚአብሔር ምን ጎድለውና ነው አገዛዙ? እግዚአብሔር በሰማያዊ ጥበቡ ፍጥረታትን ካኖረ በኋላ ከፈጠረ በኋላ ዘፍጥረት አንድ ላይ እግዚአብሔርም ሰማይና ምድርን ፈጠረ ካለ በኋላ እግዚአብሔር ለምን እንደሆነ በጠይቁኝ አላውቅም ምድርን ሰው ለሚባል ፍጥረቱ አገዛዝ እሱን ወክሎ እግዚአብሔርን ሪፕሬዘንት አድርጎ እንዲገዛ ፈለገ። ለምን አላውቅም። ስለዚህም በዘፍጥረት 1:26-28 ላይ እግዚአብሔር ሰውን ለመፍጠር ሰውን ለመስራት ሲያስብ የሚፈጥረው ፍጥረት ምን እንዲያደርግለት ምን ዓላማ እንዲኖረው እንደሚፈልግ እንዲህ በማለት ይናገራል። እግዚአብሔርም ሰውን በመልካችንና በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር ላይ በሚሳቡ ፍጥረት ሁሉ ላይ ስልጣን ይኑራቸዋል። ስለዚህም እግዚአብሔር ሰውን በራሱ መልክ ፈጠረው፣
በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችን፣ የሰማይ ወፎችን፣ እንዲህ በምድር ላይ የሚንቀሳቀሱ የአዕዋፍ ፍጡራን ሁሉ ግዟቸው ብሎ ባረካቸው። በዚህ ክፍል ላይ አንዳንድ ቃላቶችን ልናይ እንፈልጋለን። ምክንያቱም አንዳንድ አወዛጋቢ ነገሮች ስላሉ ማጥራት እፈልጋለሁ። በመጀመሪያ በመልካችን ተብሎ የተተረጎመው የዕብራይስጥ ቃል ሰለም የሚል ቃል ሲሆን ሰለም ማለት በእንግሊዝኛ ቱ ሼድ ማለት ነው፣ ጥላ መሆን ማለት ነው። ስለዚህ እግዚአብሔር በመልካችን እንፍጠር ሲል እኛን ምን የሚያደርግ የሚወክል የእኛ ጥላ የሆነ ፍጥረት እንዲሆን ፈልጎ እንደሆነ እናስበው ፈልጋለሁ። ስለዚህ ሰው ሲታሰብ እግዚአብሔር የሚመስል እግዚአብሔርን የሚያንጸባርቅ እግዚአብሔርን የሚያሳይ እንዲሆን ነው። ሃሌሉያ! ይህንን ለመረዳት በደንብ እንድንችል ሁላችሁም እንደምታውቁት ፀሐይ የራሷ ብርሃን አላት። ነገር ግን ሁላችሁም እንደምታውቁት ጨረቃ በሌሊት ላይ ታበራልናለች አይደል? በደንብ ታበራልናለች። ነገር ግን ስለ ጨረቃ ምርምር ያደረጉ ሰዎች ሲነግሩ ጨረቃ በራሷ ብርሃን የላትም። ከፀሐይ የተቀበለችውን መልሳ ለምድር ታንጸባርቃለች። የሚገርማችሁ ጨረቃ ብቻ ሳይሆን ማታ ማታ ብታዩ ባለፉት ቀናቶች አስትሮኖመሮች ተናግረው ሊለያቸው ባልችልም፣ ግን የተለያዩ ፕላኔቶች በሰማይ ላይ ያበሩ ነበር፣ ይታዩ ነበር። እሷ ማርስ ነች ይላል፣ ዛንት ነች ይላሉ። ስለዚህ ጨረቃ ብቻ ሳይሆን ኢቭን ፕላኔቶች ጭምር ከፀሐይ የሚቀበሉትን ብርሃን ወደ ሌላ ፕላኔት ያንጸባርቃሉ። ሰው በእግዚአብሔር ዘንድ ሲፈጠር እንደዚህ ነው የታሰበው። የእግዚአብሔርን ስልጣን፣ የእግዚአብሔርን አገዛዝ፣ የእግዚአብሔርን ኦቶሪቲ እግዚአብሔር በፈጠረው ፍጥር ላይ ኤክሰርሳይዝ እንዲያደርግ ሼድ እንዲያደርግ ክብር ለእግዚአብሔር። ሁለተኛም ቃል እንተርጎም። በመልካችን ተብሎ የተተረጎመው የዕብራይስጥ ቃል በመልካችን ተብሎ የተተረጎመው በአምሳላችን የተተረጎመው የዕብራይስጥ ቃል ደግሞ ድሙዝ የሚል ቃል ሲሆን ይሄ ቃል ሪዘምብላንስ፣ ሞዴል፣ ሼፕ ማለት ነው። የሚመስል የሆነ አይደለም፣ የሚመስል የእግዚአብሔርን ባህሪ የእግዚአብሔርን ካራክተር የሚያሳይ የሚል ነው። ክብር ለእግዚአብሔር። ለምንድን ነው እነዚህ ቃላቶች ማየት የሚገባው? በኋላ የምናነሳው ነገር ስላለኝ ነው። እዛ ጋር ስለስ እናገራለሁ። ቁጥር 26 ላይ ይመጣና ስልጣን ይኑራቸው ተብሎ የተተረጎመው ቃል ራዳ የሚል ቃል ሲሆን ትርጓሜው ቱ ትሬድ ዳውን ወይም ደግሞ ከእግሮቻቸው በታች ይሁኑ። ይህ ይገርመኛል። እግዚአብሔር እንደው ሰውን እንደዚህ እንዲሆን ስለፈጠረው እንጂ በዙሪያችን ያሉ ፍጥረታት ግዙፎች ናቸው፣ ምኖች ናቸው። ነገር ግን ሰው የእግዚአብሔርን ክብር የእግዚአብሔርን ማንነት ሼድ እንዲያደርግ ስለተፈጠረ አይታችሁ ከሆነ ከሰው የሚበልጡ ብዙ ፍጥሯን እያሉ ሁሉም ግን ለሰው ልጅ ተገዝቶ እናያለን። ክብር ለእግዚአብሔር። ስለዚህ እግዚአብሔር ገና ሰውን ከመፍጠሩ በፊት ምን አለ? የኔ አገዛዝ በሰማይ ያለኝ አገዛዝ ኤክስቴንሽን በምድር እንዲኖር እፈልጋለሁ። በዛ ደግሞ አሁን የምንፈጥረው ያለሁትን በመልኬና በአምሳሌ እኔን ሼድ የሚያደርገው ፍጥረት ያንን ፍጥረቴ ያስተዳድርልኛል አለ። ክብር ለእግዚአብሔር ይሁን። እንግዲህ በመጀመሪያ ስለ እግዚአብሔር ንጉሣዊ ግዛት በመጽሐፍ ቅዱሳችን የምንመለከተው በዚህ ነው። እግዚአብሔር ዙፋኑ በሰማይ ነው። በሰማይ እግዚአብሔር ያስተዳድራል። ይህን ደግሞ በምድር ላይ የፈጠርኩትን ደግሞ እኔን እግዚአብሔርን ወክሎ በምድር ላይ ፍጥረታትን እንዲገዛኝ እኔን የሚመስል የሚያንጸባረቅ ፍጥረትን አኖራለሁ አለ። ክብር ለእግዚአብሔር ነው። ወንድሞቼና እህቶቼ ኢቮሉሽን እንደሚነግረን
ዝም ብለን ከአንድ ሴል ወደ ሌላ ሴል መተን ሳይሆን እግዚአብሔር አስቦና አቅዶ የእሱን መልክና የእሱን ማንነት ማንጸባረቅ እንድንችል አድርጎ የፈጠረን ክቡር ፍጥሮች። ክብር ለእግዚአብሔር። በሚገርም መንገድ ሰዎች እንደዚህ ይላሉ፣ ሰው በአይምሮ በማሰቡ ችሎታው ነው። አይደለም፣ እግዚአብሔርን የሚመስል ማንነት በውስጣችን ስላለ። ክብር ለእግዚአብሔር ይሁን። ሰው ክሬሽን ለእኛ ለእናንተ ምላሽ ይሰጣል። ስለዚህ በመጀመሪያ የእግዚአብሔርን ንጉሳዊ ግዛት በምድር ላይ የምንመለከተው ሰው ሊፈጠር በነበረበት ጊዜ ነው። ስለዚህ ሰው ምን አደረገ? በሰማይ ያለውን የእግዚአብሔርን ንጉሳዊ ግዛት በምድር ላይ የሚወክል ፍጥረት እንድንሆን ታሰበን። ክብር ለእግዚአብሔር ይሁን። ይሁንና ይህ የተፈጠረው ሰው ግን እግዚአብሔርን ማንጸባረቅ፣ እግዚአብሔር ሪፍሌክት ማድረግ፣ እግዚአብሔርን መወከል አይበቃኝም ማለት እኔ ራሱን እግዚአብሔርን መሆን ፈልጋለሁ አለ። ዘፍጥረት ምዕራፍ 3 ላይ የምንመለከተው ክፍል ላይ ብዙ ሰው እንደዚህ ይላል። እውነት ነው። የእግዚአብሔር ቃል ይናገራል። ሴቲቱ ተታላ ነው አለ የወደቀችው። ወንዱ ግን አይደለም። ወንዱ ይጠብቅ ነበር። ስለዚህ ሴቲቱን እባቡ መጥቶ አንድ ነገር ነግራት። በነገራችን ላይ እባቡ የተናገረውን ነገር ስትመለከቱ ያንን ነገር ሰምቶ እኮ አዳም እንደበላ ሲገባችሁ አዳም የበላው ዝም ብሎ ተታለው አይደለም። ለሴቲቱ እንደዚህ ያላል፣ በሙሉ እግዚአብሔር በገነት ካለው ዛፍ ሁሉ እንዳትበሉ ከልክሏል። አልከለከለም። ከገነት ዛፍ ሁሉ እንበላለን። እግዚአብሔር ግን አንድ አለ፣ ከገነት ዛፍ መካከል ባለችው መልካምና ክፉ ከምታስታውቀው ዛፍ እንዳትነኩ። እግዚአብሔር እንዳትነኩ አላለም። ምን ጥሩ ኮንሰርቫቲቭ ነው። ልክ እባቡ ይህን ቃላት በኋላ ሴቲቱ ማየት ስትጀምር ምን ሆነ? እንደዚህ ይላል፣ ሴቲቱ የዛፉ ፍሬ ለዓይን የሚያስደስት ከዛ በፊት እንደዚህ ያለ አትንኩት ብለዋል ብላ ነበር። ወንድሞቼና እህቶቼ ሰይጣን ምን ማድረግ ፈለገ? ከዚህ በፊት በኋላም ስለምናገረውና ከዚህ በፊት እንደ እግዚአብሔር ለመሆን ሞክሮ ያልተሳካለትን ነገር አሁን ደግሞ የሰው ልጅ እንዲያምፅና እንደርሱ እንዲፈረድበት ፈለገ። ሴቲቱ ግን እስከ ዛሬ ነበር ማለት እይታዬ ትክክል አይደለም ማለት። ወንድሞቼና እህቶቼ ሰይጣን በእኛ በእናንተ ሕይወት እንደዚህ ይመጣና ከዚህ በፊት የምንጸየፈውን ከዚህ እርኩስ ያልነውን ከዚህ በፊት አንተባበርንበት ያለውን ነገር ይህ እኮ ያለ ነው፣ ሁሉም የሚያደርገው ነው ይላል። አንዳንድ ሰው እንዴት ጉቦ መብላት እንደጀመረ ሲነግራችሁ ይህ እኮ አልበላም ነበር አልቀበልም ነበር፣ ግን በኋላ ሲነግሩኝ ያለ ነው አሉ። ይጠቅማል። ሌላም ነገር ርዕሴ ስላለ ወደዚህ ይመጣ። ከዛ በኋላ የምፈልገው ቃል እሱ ነው። ሴቲቱም የዛፉን ፍሬ በላች፣ ከእሷም ጋር ለነበረው ለባሏ ሰጠችው። ከማን ጋር? ከእሷ ጋር ለነበረው። ብዙ ሰው አያስተውልም። አዳም ያ ሁሉ ኮንቨርሴሽን ሲናገር ያውቃል። አሁን ምን ለማለት ሰበብ ምክንያት አግኝቻለሁ። ታስታውሳላችሁ? እግዚአብሔር ወደ አዳም መጥቶ በእውኑ እንዳትበላ ካልኩ ዛፍ በላ ወይ ሲለው፣ አዎ አንተ የሰጠኸኝ ሴት በለጠችኝ በላሁ አለ። ወንድሞቼና እህቶቼ ወደ ዋና ርዕስ ላይ እንድቆይ ብዬ ነው። ወደዛ እንዳለ በላ እንደ እግዚአብሔር መሆን ፈለጉ። እግዚአብሔርን መተካት ፈለጉ። እግዚአብሔርን መሆን ፈለጉ። ወንድሞቼና እህቶቼ አንድ ቁርጥ ነገር ልንገራችሁ፣ ሰው እግዚአብሔር ሊሆን አይችልም። እኛ ፍጡር እንጂ አምላክ አይደለንም። ክብር ለእግዚአብሔር። አንዳንድ ሰዎች እንደሱ ይላሉ፣ እግዚአብሔር እንሆናለን። አንሆን በምን ታውቃለህ? ዘፍጥረት ምዕራፍ 3 ቁጥር 22 ሂዱና እግዚአብሔር ያደረገው ያለውን ተመልከቱ። እንደዚህ ያለ ከዚያም እግዚአብሔር አምላክ ሰው መልካምና ክፉን ለይቶ በማወቅ ነገር
አሁን ከእኛ እንዳንዱ ሆኗል። አሁንም እጁን ዘርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ለዘላለምም እንዳይኖር ይከልከል አለ። ሌላ ሰይጣን አንፈልግም ማለት እግዚአብሔር። ሌላ በእግዚአብሔር ላይ ሪቤል ያደረገ ፍጥረት ከዚህ በኋላ አንፈልግም ማለት እግዚአብሔር። ስለዚህም አሁን እንዳይበላና ለዘላለም እንዳይኖር። በነገራችን ላይ ሉሲፈር የሚሞት ስላልሆነ እግዚአብሔር አካልን የነሳው እግዚአብሔር ሰው እንደዚህ እንዲሆን ስላልፈለገ ምን ይሆናል? ከኤደን ገነት ይባረራል። ከዚህ ክፍል የምንመለከተው ወንድሞቼና እህቶቼ እኔና እናንተ በምድር ላይ እግዚአብሔር የሰጠንን ተልእኮ፣ የእግዚአብሔርን አገዛዝ፣ የእግዚአብሔርን አስተዳደር፣ የእግዚአብሔርን ንጉሳዊ ግዛት አድቫንስ የምናደርግ ከሆነ ልክ ለአዳምና ለሔዋን በኤደን ገነት የነበረ ሁሉ አቅርቦት፣ ጥበቃ ሁሉ እንደሆነ ሁሉ ነገር ግን እንደዛ ሳይሆን እኔና እናንተ በእግዚአብሔር ላይ ሪቤል ማድረግ የምንፈልግ ከሆነ አሁን አንዳንዶች እንደሚሉት እግዚአብሔር የለም ለሰው አምላኩ ራሱ ነው የምንል ከሆነ ግን እግዚአብሔር አቅርቦቶቹን ሁሉ ይወስዳል። ወንድሞቼና እህቶቼ ለእግዚአብሔር ንጉሳዊ ግዛት ስንኖር የሚያስፈልገው ፕሮቪዥን፣ የሚያስፈልገው ጥበቃ፣ የሚያስፈልገው ነገር ሁሉ ይለቀቅልናል። ክብር ለእግዚአብሔር ይሁን። በማመፁ የተነሳ ምን እንደሆነ እንመልከት። ስለዚህ ይላል ቁጥር 23 ስለዚህም የተገኘበትን ምድር እንዲያርስ እግዚአብሔር አምላክ ሰውን ከኤደን የአትክልት ስፍራ አስወጣው። ሰውንም ካስወጣው በኋላ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤል ከየአቅጣጫው የምትገለባበት ነበልባላዊ ሰልፍ ከኤደን በስተ ምስራቅ አኖረ። እግዚአብሔር እንደዚህ ያለ የኔን አገዛዝ እኔን መወከል የማይፈልግ እኔን ሪፕሬዘንት ማድረግ የማይፈልግ እኔን መተካት የሚፈልግ ሰው እንደዚህ አይነት ፕሮቪዥን አይሆንም ማለት። ሰው ከኤደን ገነት ተባረረ። ሁላችሁም እንደምታውቁት ሰውን በላቡ እንዲኖር የተፈረደበት ምክንያት ሰው የእግዚአብሔርን አገዛዝ በዚህ ምድር ከማስቀጠል ይልቅ እግዚአብሔርን ምን ማለት ፈለገ? መተካት ፈለገ። እኛ እግዚአብሔር ለመተካት አልተፈጠርንም፣ እግዚአብሔር ሪፕሬዘንት ለማድረግ። ሃሌሉያ። ስለዚህ ስለ እግዚአብሔር ንጉሳዊ ግዛት በመጀመሪያ የምናገኘው በዚህ ክፍል ላይ ነው። ከዛ በኋላ መጽሐፍ ቅዱሳችን ሲናገር በዘፍጥረት ምዕራፍ 10 ላይ ይህንን የእግዚአብሔር አገዛዝ እግዚአብሔር በምድር ላይ ሊያመጣ ያሰበውን አገዛዝ ሰይጣን ያውቅ ስለነበረ ለምን እንደሚያውቅ በኋላ ትንሽ ነገር ስንነግራችሁ ሰይጣን ያውቅ ስለነበረ ከዚህ በፊትም ልክ አሁን አዳም እንዳደረገው ሉሲፈርም በእንደዚህ ወጥመድ ውስጥ ወድቆ ስለነበረ ከአዳም በፊት አሁን መጣና የኩሽ ልጅ የኖህ ልጅ የካም ልጅ ኩሽ፣ የኩሽ ልጅ ናምሮድ ለሚባል ሰው ሰይጣን ስለ ንጉሳዊ ግዛት ሾካ። ዘፍጥረት ምዕራፍ 10 ቁጥር 8 ላይ እንደዚህ ይላል ኩሽም የናምሩድ አባት ነበረ። እርሱም በምድር ላይ የመጀመሪያው ኃያል ጦረኛ ሆነ። በእግዚአብሔር ፊት ብርቱ አዳኝ ነበረ። ስለዚህም በእግዚአብሔር ፊት እንደ ናምሩድ ብርቱ አዳኝ ይባል ነበረ። የግዛቱ ተብሎ የተረጎመው ቃል የንጉሳዊ ኪንግደም የሚለው ቃል ነው። የንጉሳዊ ግዛቱ የመጀመሪያ ከተሞች ባቢሎን፣ ኦሬክ፣ አርካድ፣ ካልኒ ናቸው። እነዚህም በሰናዖም ምድር ነበሩ። ከዚያም ምድር ወደ አሶር ሮሆቦትን፣ ካለህን እንዲሁም በነነዌና በካለ መካከል ሬስን ቆረቆረ። ታላቂቱን ከተማ መሰረተ። ሉሲፈር ሰይጣን አሁንም አይተኛም። መጣና ለዚህ ናምሩድ ለሚባል ሰው ንጉሳዊ ግዛት እኮ መመስረት ትችላለህ፣ የራስን አገዛዝ በምድር ላይ ስታብሊሽ ማድረግ ትችላለህ። እግዚአብሔር ከኤደን ገነት ያስወጣችሁ ቢሆንም እንኳን እግዚአብሔር ደግሞ ከዛም ቀጥሎ የጥፋት ውሃን አምጥቶ ምክንያቱም ሰይጣን ሁሉ ጊዜ እግዚአብሔር ጥፋት ውሃ መጣና ክፉዎችን ሁሉ አስወገደበት። አሁን ደግሞ ናምሩድ ለሚባል ሰው ናምሩድም ተነሳ። እጅግ ኃይለኛ አዳኝም ነበረ። በአጭር ጊዜ ውስጥ
ንጉሳዊ ግዛቱን ስታብሊሽ አደረገ። አሁን የነገርናቸው ክፍሎች በምንመለከትበት ጊዜ እነ ባቢሎን፣ በኋላ ስለ ባቢሎን እናገራለሁ። እነዚህ ሁሉ እስራኤልን የእግዚአብሔርን ሕዝብ ሲያስጨንቁ የነበሩ አገዛዞች ናቸው። አሶር ነው ሰሜናውን የእስራኤል ንጉሳዊ ግዛት ማርኮ የወሰደ፣ ደቡባውን ደግሞ ባቢሎን ነው። እነዚህ ሁሉ የተጸነሱት ናምሩድ በሚባል ሰው እንደሆነ ስንመለከት እግዚአብሔር ንጉሳዊ ግዛቱን በምድር ላይ ለማድረግ እንዳስያ ያለውን እቅድ ሰይጣን ወሰደና ለናምሩድ ሹካለ። ናምሩድም የራሱን ንጉሳዊ ግዛት በዚህ ምድር ላይ ስታብሊሽ አደረገ ጀመረ። ከዛም ተሳካለት፣ ወዲያው ተሳካለት። ምዕራፍ ይህን ስንመለከት በጣም ይገርማል፣ ያስፈራ ነበረ። ከዛ ምዕራፍ 11 ላይ ስንመጣ ሁላችንም የምናውቀው የባቢሎን ግንብ፣ የባቢሎን ታወር ስራ እናገኛለን። ይሄ ሁሉ ስራ የተከናወነው በናምሩድ መሪነት ነው። ሰዎች እንደዚህ ያሉ እግዚአብሔር አገዛዙ በምድር ላይ ማደግ እንደሚፈልግ ለአዳም ይህን አሳይመንት ሰጥቶት ነበረ። አዳም ግን እግዚአብሔርን መወከል ሳይሆን እግዚአብሔርን መተካት ስለፈለገ አዳም አባረው። እኛ አሁን እንደ እግዚአብሔር ሆነን በምድር ላይ አገዛዛችን እናመጣለን አሉ። ከዛም በኋላ እግዚአብሔር ቃል ሲናገር ዘፍጥረት 11 ላይ በዛን ጊዜ ሰዎች ሁሉ የሚናገሩትና የሚባቡት ቋንቋ አንድ ብቻ ነበረ። በኋላ ስለ ቤተ ክርስቲያን ስንናገር ይህን ነገር እንደገና እናስመልሰዋለን። ሰዎቹም ምስራቁን ይዘው ሲጓዙ በሰናዖን አንድ ሜዳ አግኝተው በዚያ ሰፈሩ። እነርሱም እርስ በርሳቸው ኑ ጡብ እንስራ፣ እስኪ በቃውን በእሳት እንተኩሶ ተባባሉ። በድንጋይም ፈንታጡ፣ በማያያዣም ቅጥራን ተጠቀሙ። ከዚያም ለስማችን መጠሪያ እንዲሆንና በምድር ላይ እንዳንበተን ኑ ከተማን ሰማይ የሚደርስ ግንብም ለራሳችን እንስራ አሉ። ምን አሉ? እኛ ከተማን እንመሰርታለን። እግዚአብሔር ሊመሰርታት ያለት ከተማ እንዳለ ሰይጣን ሹክ አላቸው። ስለ ጽዮን የምትባል ከተማ እግዚአብሔር መስራት ይፈልጋል። በዛ ደግሞ የእግዚአብሔር አገዛዝና የእግዚአብሔር ስርዓት ብቻ ነው የሚሆነው። ስለዚህ ቀድማችሁን ሌላ ከተማ መስርቱ፣ ያንን እግዚአብሔር ሊሰራ ያለውን ከተማ የሚቋቋም ከተማ ስሩ አለ። እነሱም ደግሞ የባቢሎንን ግንብ መስራት ጀመሩ። ምክንያቱም በአንድ ስፍራ ላይ ከተቀመጡ በዛ ስፍራ ላይ ኃይለኞች እንደሚሆኑ ያውቃል። ከዛ መስራት ጀመሩ። አዘው ከባድ ነገር ነበር። ቁጥር 5 ላይ ምዕራፍ 11 ላይ እግዚአብሔር ግን ሰዎች ይሰሩት የነበሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም እንዲህ አለ፣ እንግዲህ አንድ ሕዝብ አንድ ቋንቋ በመናገር ይህን ማድረግ ከጀመሩ እንግዲህ አቀብት ሁሉ ማከናወን አያዳግታቸውም አለ። ምክንያቱም ሰጥቶ ስለፈጠረው እግዚአብሔር የሰውን ፈቃድ ኢንተርቪን አያደርግም። ስለዚህ አንድ ነገር አለ እግዚአብሔር። ይሄ አሁን የእነሱን አገዛዝ ከሰሩ የኔን ንጉሳዊ ግዛት ካውንተርፊት ሊሆን ነው። ሰዎች የእግዚአብሔር አገዛዝ ሊመስላቸው ነው። እንደዚህ ሊሆን አይገባም አለና ሁላችሁም እንደምታውቀው እግዚአብሔር ቋንቋቸውን ደበላለቀ። ከዚህም የተነሳ ያንን ስራ አቆሙ ይላል። ከዚህም የተነሳ እግዚአብሔር ቋንቋቸውን ስለደበላለቀ የከተማው ስም ባቤል ተባለ። ባቤል ማለት በዕብራይስጥ ኮንፊውዥን፣ ግራ መጋባት ተባለ። በዚህ መከነ። ይሄ ነገር ይምከን እንጂ ሁላችሁም እንደምታውቁት ሰይጣን አይተኛም። ውሎ አድሮ የባቢሎንን ንጉሳዊ ግዛት በንጉሥ ናቡከደነፆር አማካኝነት ከብዙ ጊዜ በኋላ እንደገና መሰረተው። መጀመሪያ አሶርን መሰረተ። አሶር የሰሜናውን የእስራኤል ንጉሳዊ ግዛት አፈረሰ። ደቡባዊ ንጉሳዊ ግዛት ብቻ እንደቀረ ሲያስብ እንደገና ደግሞ ባቢሎንን ከፈረሰ ከፍራሿ እንደገና አንስቶ እንዳኖረ እንመለከታለን። ሁላችሁም እንደምታውቁት ናቡከደነፆር መጣና የደቡባዊውን ይሁዳን ወረረ። ከዛ እስራኤላውያንን ወስዶ ማርኮ ወደ ባቢሎን ምድር ወደ ሰናዖር ምድር ወሰዳቸው። እዚህ እግዚአብሔር ያደረገ ነገር ፈልጋለሁ። የዛሬ ትምህርታችን ዋነኛ ዓላማ እሱ ነው። ባዘወይ በነገራችን ላይ እግዚአብሔር ነገር ሲያለ ሰውን ፈጥሮታል። ሰው ፈቃድ ያለ ፍጥረት ሆኖ የተፈጠረው እግዚአብሔር በሉዓላዊነቱ የወደደውን ማድረግ ይችላል። ነገር ግን እግዚአብሔር እንደዛ ላለማድረግ ወሰነ። አንድ ማጥፋት ስለማይችላል እግዚአብሔር ግን ራሱ ወሰነ።
በሰው አማካኝነት ማድረግ መረጠ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እግዚአብሔር እናንተ አድርጉ የሚለን እሱ እኮ በቀላሉ ሊያደርገው ይችል ነበር። ነገር ግን እኛ የዛ ነገር ተካፋይ ልንሆን ወደደ። ከዛ እግዚአብሔር ምን እንዳደረገ ንገራችሁ። ናቡከደነፆር አይሁዳውን ማርኮ ወሰደና እኔ የፈለኩትን ነገር ማድረግ የምችል ነው አለ። ያላወቀው ግን እግዚአብሔር ወደ ባቢሎን ምድር ባቢሎንን የሚያፈራርሱ እንደ ዳንኤል፣ እንደ አናንያ፣ እንደ አዛሪያ፣ እንደ ሚሳኤል ያሉ ሰዎችን አሰርጎ አስገብቶ ነበር። ናቡከደነፆር ይሄን አያውቅ። ሃሌሉያ! አሰርጎ አስገባ። አያችሁ፣ እግዚአብሔር አሁንም ንጉሳዊ ግዛቱን ስታብሊሽ እስኪያደርግ ድረስ ሌላ ካውንተርፊት እንዲሆን አልፈለገም። ነገር ግን ሉሲፈር ደግሞ የናቡከደነፆርን አስነሳና የባቢሎን ንጉሳዊ ግዛት መሰረተ። ያ የባቢሎን ንጉሳዊ ግዛት በጣም ኃይለኛ ሆነ። ይሁዳን ሁሉ መማረክ ቻለ። እግዚአብሔር ግን አሰርጎ አገባና ወንድሞቼና እህቶቼ በዛ ምድር ላይ ሌላ የእሱን አገዛዝ፣ የእሱን ሀሳብ፣ የእሱን ንጉሳዊ ግዛት መገለጥ እንድትችል ለዛ ስራ የሚሰሩ ሰዎች አደረገ። ምን ወቅት ልጃላችሁ ወንድሞቼና እህቶቼ፣ ዳንኤል ወደዛ ከገቡ በኋላ ዳንኤል ወደ ቤተ መንግስት ከመጡ በኋላ ናቡከደነፆር ህልም አለመ። ከዛም በኋላ ህልሙ ጠፋበት። ከዛ ጠንቋዮች፣ ኮከብ ቆጣሪዎች፣ መተተኞች ያስጠይቅ ህልሙን ማምጡ ፍቺውን ማምጡ አለ። አረ ንጉሥ ሆይ እንደዚህ ሊናገር የሚችል ማንም የለም። ሁላችሁም እንደምታውቁት እግዚአብሔር ግን ክብር ለእግዚአብሔር ይሁን። ለዳንኤል ምን አለው? ሂድና እኛ እንተረጉማለን ጊዜ ይሰጠን በላለ። ሄዶ አለ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል እየጸለዩ ሳለ እግዚአብሔር በህልሙ ለዳንኤል ገለጸለት። ህልሙንም የህልሙንም ፍቺ። ሃሌሉያ! ከዛ በኋላ ዳንኤል ወደ ንጉሱ መጣና ዳንኤል ምዕራፍ 2:31 ላይ ንጉሥ ሆይ በፊት ለፊት ግዙፍ የሆነ የሚያንጸባርቅ የሚያስፈራ ታላቅ ምስል ቆሞ አየ። የምስሉም ራስ ከንጹህ ወርቅ፣ ደረቱና ክንዶቹ ከብር፣ ሆዱና ጭኖቹ ከናስ የተሰሩ ነበር። ቅልጥሞቹም ከብረት፣ እግሮቹም ከፊሉ ከብረት ከፊሉ ከሸክላ የተሰሩ ነበረ። ይህም በመመልከት ላይ ሳለ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ። ከብረትና ከሸክላ የተሰራውን የምስሉን እግሮች መታቸው፣ አደቀቃቸው። ወዲያውም ብረቱ፣ ሸክላው፣ ናሱ፣ ብሩ፣ ወርቁ ተሰባበሩ። በበጋም ወራት ባውድማ ላይ እንደሚሰኝ እምብቅ ሆኑ። ነፋስም አንዳች ሳያርቀን ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላው። ህልሙ ይሄ ነው፣ ፍቺውም ደግሞ ብሎ ነገረው። ወንድሞቼና እህቶቼ ዳንኤል የተናገረው ስትመለከቱ ለናቡከደነፆር መርዶ ነው። እሱ ንጉሣዊ ግዛቴ ለዘላለም ይቀጥላል ብሎ ሲያስብ አይደለም። ንጉሥ ሆይ ልንገርህ፣ ያየኸው ህልም ያንተን ንጉሣዊ ግዛት የሚያበቃበት ጊዜ አለ። ብቻ አይደለም አለው። ይሄ የሰው ልጅ ንጉሣዊ ግዛት ዲቶሬት እያደረገ ይመጣል። አንተ ወርቁ ነህ፣ ከዛ በኋላ ብር፣ ከብር በኋላ ናስ፣ በቃ እየቀነሰ ይመጣል። ከዛም ደግሞ ብረት ብቻ አይደለም፣ ብረትና ሸክላው ምን እያለ መሰላችሁ? የእግዚአብሔር ንጉሣዊ ግዛት፣ የሰዎችን ንጉሣዊ ግዛት በቀላሉ ማድቀቅ ወደሚችልበት ስፍራ እየወረዳችሁ ትመጣላችሁ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ለዳንኤልን አስገባና ስፒሪቹዋሊ ኢንጌጅ ማድረግ ጀመሩ። ሃሌሉያ! ይህ በሚሆንበት ጊዜ የእስራኤል የእግዚአብሔር ንጉሣዊ ግዛት በእስራኤል ምድር ተገልጦ የነበረው ያ ዘመን አብቅቶ ይሁዳ ምድረ በዳ በሆነችበት ጊዜ ነው። በዛን ጊዜም ግን እግዚአብሔር ወንድሞቼ እና እህቶቼ አገዛዙን ለማምጣት ለመስራት እነ ዳንኤልን፣ እነ አናንያ፣ እነ አዛርያ፣ እነ ሚሳኤልን አሰርጎ አስገባ። ሃሌሉያ! ወንድሞቼና እህቶቼ ይህንን ክፍል በመነግራችሁ ጊዜ የኔና እናት ምናልባት አንዳንዶቻችሁ እንዴት ነው የእግዚአብሔር አገዛዝ በምድር ላይ ሪስታብሊሽ የሚሆነው አድቫንስ የሚሆነው ምድር እኮ በክፉ ተይዛለት የምትሉ ካላችሁ ወንድሞቼና እህቶቼ ናቡከደነፆር የባቢሎን ንጉሣዊ ግዛት ከነበረበት ዘመን የከፋ ዘመን ላይ አይደለም።
አይደለንም። ያንን ምስል የጣለ እግዚአብሔር ክብር ለእግዚአብሔር ይሁን። ዛሬ ማናቸውም ነገር ይጥላል። እኔና እናንተ እንደ ዳንኤል፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ወንድሞቼ እናቶቼ በእግዚአብሔር መንፈስ በእግዚአብሔር ቃል አምነን የእግዚአብሔር ንጉሣዊ ግዛት አድቫንስ እንድታደርግ መስራት እንዲጠበቅብን። ሃሌሉያ። በነገራችን ላይ ዳንኤል እዛ እያለ የባቢሎን ንጉሣዊ ግዛት ወድቆ የፋርስ ንጉሣዊ ግዛት ተተካ። እዛው እያለ የፋርስ ንጉሣዊ ግዛት ደግሞ ሾመው ዳንኤል በ120 ሀገሮች ላይ ሾሞ በዛም ስፍራ ሌላ ኮንፍሮንቴሽን ሆነ። የፋርስ ንጉሣዊ ግዛት እስከ ወደቀበት ጊዜ ድረስ ዳንኤል በዛ ስፍራ አገለገለ። ከዛም የግሪክ ንጉሣዊ ግዛት መጣ። ትንሽ ልንገራችሁ። የባቢሎን ንጉሣዊ ግዛት ንጉሱ ቃሉ ሁሉ ሕግ ነው። ንጉሱ ሲናገር ቃሉ አይታችሁ ከሆነ እቶኑ ሲጣል ሲባል እቶኑ ይጣላል። ከዛም ደግሞ የእነ አናንያ እና አዛርያ እና ሚሳኤል አምላክ የማያመልክ ሰው ቤቱ እንደ ጉድፍ መጣያዩን ይሆናል። የባቢሎን ንጉሣዊ ግዛት ወንድሞቼ እናቶቼ እግዚአብሔር አፍ የሚወጣው ቃል ሁሉ ሕግ እንደሆነ የናቡከደነፆር እንደሱ ነበር። እግዚአብሔር ይህንን ነገር መታገስ አልቻለም። ስለዚህ ከዛ በኋላ የተካው ንጉሣዊ ግዛት የፋርስና የሜዶን ሁላችሁም እንደምታውቁት ዳንኤል ወደ አንበሶች ጉድጓድ የተጣለበት መንገድ ንጉሱ ያወጣው ሕግ እንደ ፋርስና እንደ ሜዶን ነው። ንጉሱ አንድ ጊዜ ሕግ ካወጣ በኋላ ንጉሱ ራሱ መሻር አይችልም። የፋርስና የሜዶን ሕግ ከባቢሎን ጋር ሲያዝ ለንጉሱ ለሕግ የሚገዛ ዝቅ ያለ ዲቶሬት ያደረገ ነው። ከዛ ግሪኮች መጡላቸው። ግሪኮች እንደውም ንጉሱ በሰዎች ነው በተወሰኑ ይህም መምረጥ ብቃት ባላቸው ሰዎች ነው ንጉሱ የሚመረጠው። ግሪኮች ናቸው ዲሞክራሲ ለዓለም ያስተዋወቁ። እንደውም እንደሱ አይደለም። ንጉሱ በምርጫ ደግሞ በምርጫ ደግሞ ሊወድቅ ይቻላል። እየወረደ የሰው ልጅ ማንነት እየወረደ መጣ። ሮማውያን ሲመጡ ደግሞ ከዛ ባሰ። እያንዳንዱ ግዛት ራሱን በራሱ ማስተዳደር አለበት ወደሚባል ነገር መጣ። የተከፋፈለ የብረትና የሸክላ ንጉሥ ሆነ። ይህ ሁሉ እግዚአብሔር ያደረገበት ምክንያት እግዚአብሔር ጌታን ኢየሱስ ክርስቶስን በሚልከውበት ጊዜ የዓለም ንጉሣዊ ግዛት የተፍረከረከ የሆነው ክብር ለእግዚአብሔር ይሁን። ሃሌሉያ። ወንድሞቼና እህቶቼ እግዚአብሔር የሚሰራውን ያውቃል። ጌታ ኢየሱስ በመጣበት ጊዜ አይሁድ እንደሚያዩት ሳይሆን በእግዚአብሔር እይታ በቀላሉ ሊፈርስ የሚችል ንጉሣዊ ግዛት ነበር፣ የሮማን ንጉሣዊ ግዛት። ዳንኤል ሲያየው ሸክላና ብረት እንደማይቀላቀሉ። ለዚህ ነው እኮ ያቺ ማንም ድንጋይ ማንም በእጅ ሳይነካል መጣችና ጋር ስታደርገው ተገለባበጠ። ወንድሞቼና እህቶቼ የዛሬ 2000 ዓመት የኔና የእናንተ ጌታ ኢየሱስ ክርስቶስ ንጉሥ ሆኖ በመጣበት ጊዜ ወንድሞቼና እህቶቼ እንደዚህ ነው የሆነው። ሃሌሉያ። ገላትያ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ ነገር ግን የተወሰነው ዘመን በደረሰ የተወሰነው የሚለው ቃል ሙላት በደረሰ ነው። ፕሊሮማ የሚል የግሪክ ቃል ሲሆን ያን ነገር ኮምፕሊሽን፣ የትኛው ኮምፕሊሽን? እግዚአብሔር እንደተናገረው ከወርቁ ወደ ብር፣ ከብሩ ወደ ናስ፣ ከናሱም ደግሞ ወደ ብረትና ወደ ሸክላ በወረደበት ጊዜ እግዚአብሔር ጌታን ኢየሱስ ክርስቶስን እንዲጸነስ አደረገው። ሃሌሉያ። ከግርማችን የእግዚአብሔር አስተራር በጣም ይገርማል። በደንብ ፕላን አድርጎ በቃ የሰው ልጅ ንጉሣዊ ግዛት እንዲፈራረስና የእግዚአብሔር ንጉሣዊ ግዛት ስታብሊሽ በሚሆንበት ወቅት ላይ ኢየሱስ ክርስቶስ ሃሌሉያ። እግዚአብሔር የተመሰገነ ይሁን። ይህ ምን ያሳየናል? ወንድሞችና እህቶቼ እኔና እናንተ እንደምናስበው ግዙፍ አይደል። ያ ግዙፍ ነው እንደው ያ ወይቱ፣ ምክንያቱም ከስር ያለው ዊክ ስለሆነ ያ ሲመታ ያ ራሱ ወይቱ መጥቶ ድቅቅ እንዳደረገው የዓለም አገዛዝ እንደዚህ ነው ዛሬ። ጌታ የተመሰገነ ይሁን። አንዳንድ ቦታ ስትሄዱ ግዙፍ ይመስላችኋል። እኔ ግን አንድ ነገር ልንገራችሁ፣ እግዚአብሔር ያልሸረሸረው ነገር የለም። ሃሌሉያ። ግዙፍ ይመስላል። ምናልባት አንዳንዶቻችሁ
አሁን በኢትዮጵያ ምድር ያለውን ሙስና ጭንቅንቅ ታዩና በቀልነካ አይችልም። እነግራችኋለሁ ወንድሞቼ እናቶቼ፣ እግዚአብሔር ሸርሽሮታል። ሃሌሉያ ክብር ለእግዚአብሔር። ሸርሽሮታል ሸርሽሮታል። በምታውቃለህ ይኸው መጽሐፉ እንደሱ የሚል እነዛ ሁሉም ነገር ማድረግ የሚችሉ የመሰላቸው ባዘው ናቡከደነጾር ራሱን እንደ አምላክ ነበር የሚቆጥረው። ይህቺ ባቢሎን እኔ በእጄ የሰራዋት አይደለችም ይልሲል እንደ እንስሳ ሆነ። 7 ዓመት በቀል ረሰረሰ፣ እንደ አውሬ ሆነ። ምክንያቱም እግዚአብሔር ነው አንተ ሰው እንጂ አምላክ አይደለም። ክብር ለእግዚአብሔር። ሰው እግዚአብሔር የፈጠረው ከእግዚአብሔር ዘንድ እየሰማ ከእግዚአብሔር ዘንድ እያደመጠ የእግዚአብሔርን ፈቃድ በምድር ላይ እንዲያስፈጽም ነው። ሃሌሉያ ያለ የተመሰገነ እንጂ እናንተ የራሳችንን አገዛዝ የራሳችንን ኢምፓየር ለመመስረት አልተጠራንም። ክብር ለእግዚአብሔር። በነገራችን ላይ እግዚአብሔር ልጆች ያደረገን ምክንያት ታውቃላችሁ? በዚህ በንጉሳዊ ግዛት አገዛዙ ንጉሥ ማንንም አይሾምም። ታውቃላችሁ? ንጉሥ በተለያዩ እንደሚሾም ልጆቹ በእሱ ላይ ሊያምፁ የሚችሉ ልጆቹ ሰንስ ኤንድ ዶተርስ ናቸው የሚሾሙት። ክብር ለእግዚአብሔር። ለምን? የእሱ ማንነት ያላቸው ለእሱ ለአባታቸው ንጉሳዊ ግዛት መስራት የሚያስደስታቸው። ክብር ለእግዚአብሔር ይሁን። እኔና እናንተን እግዚአብሔር ልጆች ያደረገን እንደው ዝም ብሎ አይደለም። በምድር ላይ ወንድሞቼ እናቶቼ የአባታችንን አገዛዝ በምድር ላይ እንድንገልጥ ነው። ክብር ለእግዚአብሔር ይሁን። እኔና እናንተ በምንሰራበት በምንኖርበት በማንኛውም ቦታ ላይ ተልእኳችን በስጋ ዘመዶቻችን ለሆኑ እንደና እናንተ ቋንቋ ለሚናገሩ ሰዎች እንኖር ሳይሆን የሰማያዊ አባታችንን ፈቃድ በምድር እንድናስፈጽም ነው። ክብር ለእግዚአብሔር። ኢቭን በስጋ ወንድሞቻችን የሆኑ ሰዎች ከሰማያዊ ሀሳብ ውጭ የሆነ ነገር እናደርጉ ሚስትም ባለም ሊሆን ይችላል ሲሉ ኖ የሰማያዊ አባቴ እንደዚህ አላለም። ክብር ለእግዚአብሔር። እኔ የአባቴ ልጅ ነኝ። ተልእኮዬ ሚሽኔ የአባቴን አገዛዝ በምድር ላይ ማስቀጠል ነው። ሃሌሉያ። በተለይ ይሄ ንጉሳዊ ግዛት የነበራቸው ሀገሮች ይህን በደንብ ይገነዘባሉ። ልጆች ሲሆን አሁን ድረስ የብሪቲሽ ሞናርክ የብሪቲሽ የንጉሳዊ ቤተሰብ ልጅ ሲወለድ ታውቃላችሁ? ፕሪንስ ኦፍ ዌልስ ፕሪንስ ኦፍ ምናምን ተብሎ ይሾማል። ምን ማለት መሰላችሁ? ዌልስን እኔን ወክሎ የሚያስተዳድር ስማቸው ጋር አብሮ ይያዛል። እኔና እናንተ ክብር ለእግዚአብሔር ይሁን። እግዚአብሔር ግን ሁለተኛነት በወለደ ጊዜ ወንድሞቼ እናቶቼ የኢትዮጵያ ፕሪንስ፣ የአዲስ አበባ ፕሪንስ፣ የክሌ ፕሪንስ ብሎ ሾመናል። ምክንያቱም በሰማይ ያለው የእግዚአብሔርን አገዛዝ በእነዚህ ቴሪቶሪዎች ላይ አድቫንስ የምናደርግ ሃሌሉያ ተልእኳችን እሱ እንደሱ የሚል ስያሜ ብሏል። ባይዘው የመጽሐፍ ቅዱስ ስትመለከቱ እንዳይገርማችሁ። ለምሳሌ ይሁዳ ያስቆሮቱ ይሁዳ ከመጣበት ቦታ ነው የሚነገረው። ምክንያቱም ወንድሞቼ እናቶቼ በዚህ ምድር ላይ የመጣንበት በዛ ስፍራ ላይ የእግዚአብሔር አገዛዝ አድቫንስ የማድረግ ኃላፊነት አለ። ይህን ካልኩ ስለ ቤተክርስቲያን መናገር ብጀምር ጥሩ ያለን ጊዜ ይበቃል። እንደዚህ ይላል። ይህ ሆነ እግዚአብሔር ንጉሳዊ ግዛት። ታዲያ ቤተ ክርስቲያንስ ማን ነች? እስቲ እንመልከት። ጌታ ኢየሱስ ክርስቶስ ሁላችሁም እንደምታውቁት በማቴዎስ 16 ላይ ቤተ ክርስቲያን ወይም ኤክሌዚያ ቤተክርስቲያን ከሚለው ቃል ይልቅ ይገባችኋል። ኤክሌዚያ የሚለው ቃል የተለየ ክብር። ኤክሌዚያ ማለት ምን ማለት ነው ብለናል? ስለ ከተማቸው ጉዳይ ላይ ውሳኔ ለመስጠት ተጠርተው የወጡ ማለት በከተማቸው ጉዳይ የከተማቸው ልማት፣ የከተማቸው የትምህርት፣ የከተማቸው ጉዳይ ላይ የሚወስኑ ናቸው። ይህ ግሪኮች ናቸው። ይህን የኤክሌዚያ ነበር። እያንዳንዱ ከተማ ውስጥ በከተማ ውስጥ ለዚህ ለስራ ይበቃሉ የተባሉ ሰዎች ይመረጡና በከተማቸው ጉዳይ ላይ ይወስናሉ። የከተማ ምክር ቤት ማለት ነው። በዛን ጊዜ ግን እነዚህ ሰዎች ከተለያየ የህይወት ክፍል ከተለያየ ፕሮፌሽን የሚወጡ ሰዎች ናቸው። ኢየሱስ ክርስቶስ ብዙ
ምኩራብ የሚል ብዙ ፈሪሳዊ የሚል ሰዱቃዊ የሚል ብዙ የሃይማኖት ቃል እያሉ ነው ያለ። እኔ የምፈልጋቸው እንደርሱ አይደለም እንደ ግሪኮች ኤግሌዚያ አይነት የእግዚአብሔርን አጀንዳ የሚያስፈጽሙ እንዲሆናሉ ስላለ ቤተ ክርስቲያንን ወይም ኤግሌዚያ ይናል። ሁላችንም እንደምናውቀው ማቴዎስ 13 ላይ ኢየሱስ ፊልጶስ ቂሳሪያ የሚባል ቦታ ሲደርስ ነው ይህን ነገር ያነሳው። ሲናነበው ማቴዎስ 16 ላይ ኢየሱስም ፊልጶስ ቂሳሪያ ወደ ተባለው ግዛት በደረሰ ጊዜ ደቀ መዛሙርቱ ለመሆኑ ሰዎች የሰው ልጅ ማን ይሉታል አለ። ትንሽ ስለ ፊልጶስ ቂሳሪያ ከዚህ በፊት የተናገሩት ቢሆንም ተጨማሪ ነገር የተገለጠልኝ ስላለ ፊልጶስ ቂሳሪያ ምድር የተለየ የሚያደርገው ዛሬ በመጀመሪያ ከስሙ አንጻር እንመለከት እንፈልጋለሁ። ፊልጶስ ቂሳሪያ ይህን ፊልጶስ ቂሳሪያ የሚባለውን የሮማ ግዛት ፊልጶስ ቂሳሪያ ብሎ የሰየመው ፊልጶስ የሚባል በዛ ቴሪተሪ ላይ ንጉሥ የነበረ ሰው እንደሆነ ታሪክ ይናገራል። ከክርስቶስ ልደት በፊት ከአራተኛ ድረስ በዛ ስፍራ ይገዛ የነበረ ሰው ነው እና ፊልጶስ የሚባል ሰው ቄሳርን በተለይ ጁልየስ ቄሳርን ማስደሰት ስለፈለገ የቦታዋን ስም በራሱ ስምና በቄሳር ስም ፊልጶስ ቂሳሪያ ብሎ ጠራ። ይቺ ቦታ ምን ነች? የሮማ ግዛት ነች። በጣም አስፈላጊ ነች። የሮማ ግዛት የእስራኤል ምድር አይደለም። የሮማ ግዛት የሮማ ቴሪቶሪ ነው። ስለዚህ እዛ ስፍራ ነው ኢየሱስ ይህን ጥያቄ ያነሳው። የምኑ ጥያቄ? ኤግሌዚያውን የመመስረት ጥያቄ። የመጀመሪያው ጥያቄ ይህ ስፍራ በቄሳር ስም የሚጠራ ስም ስለሆነ ኢየሱስ ስለ ኤግሌዚያው መመስረት መናገር የፈለገበት ምክንያት እሱ የሚመሰረታት ኤግሌዚያ ዓላማ ዛሬ ቄሳር የያዘውን ኦቶሪቲ ምንም ታደርግ ለእግዚአብሔር የምታስመልስ ነች። ሃሌሉያ። ሁለተኛ ከዚህ በፊትም ነግሬያቸዋለሁ። ይህ ፊልጶስ ቂሳሪያ የሚባለው ቦታ የሚባለው ስፍራ ለየት ያለ ስፍራ ነው። ምን ብሎ ያምናሉ ሰዎች? ከምድር በታች ያለ የሞት መንፈስ ከዚህ ገሃነም በደል በፊልጶስ ቂሳሪያ ነው የሚወጣው ይላሉ። እንደዚህ ያለ በዛ ስፍራ ላይ የአጋንንት አምልኮ ስላለ የመጨረሻ ከዚህ ከሙታን ዓለሙ ጋር ሰዎች በሕይወት ያሉ ግንኙነት የሚያደርጉበት ቦታ ነው ብሎ ያምናሉ። ጌትስ ኦፍ ሄል ነው ይባላል። የገሃነም ደጅ ነው ይባላል። በጣም ብዙ እርኩስ ነገር የሚደረግበት እንደውም ሄሮድስ በዛ ስፍራ መቅደስ ሁሉ ቴምፕል ሁሉ እንደሰራ የተጻፈ ጽሑፍ አንብቤያለሁ። ኢየሱስ እነዚህ ሁለት ነገሮች የመጀመሪያው ነገር ምንድነው? ይህ በቄሳር የተጠራ ቴሪቶሪ ስለሆነ ኢየሱስ ደግሞ በዚህ ምድር ላይ የመጣው ወንድሞቼና እህቶቼ የእስራኤል ንጉሥ ብቻ ሳይሆን የዓለም ንጉሥ ሆኖ ስለመጣ እሱ ማንነቱን ለመግለጥ፣ ሁለተኛ ደግሞ የገሃነም ደጅ ያለበት ስፍራ ነው። ለዚህ ነው ኢየሱስ እንደዚህ ስለሆነ በዚህ ዓለት ላይ ኤግሌዚያ ያሰራለው የገሃነም ደጆች አይችሏትም። ከሞት መንፈስ የሚመጡ የማይቋቋሟት ኤግሌዚያ ትሆናለች ብሎ ሲናገር እንመለከታለን። ክብር ለእግዚአብሔር። ስለዚህ ፊልጶስ ቂሳሪያ ስትራቴጂካሊ በሁለት ነገር ሰባት ነገሮች ማንሳት ያለን ሁለቱ ነገሮች ግን ኢየሱስ በዛ ስፍራ እንዲያደርግ የመጀመሪያው በቂሳር የተጠራች ስም ሆና፣ ሁለተኛ ከዚህ የምንመለከተው ኢየሱስ ሊመሰርታት ያለችው ኤግሌዚያዋ ዓላማዋ እኔና እናንተ የምንማማክበት ቦታ አይደለም። ዓላማዋ ምንድን ነው? በሰማይ ያለውን የእግዚአብሔርን አገዛዝ በምድር የመግለጥ ነው። ለዚህ ነው የገሃነም ደጆች እንዳይችሏት ተደርጋ የተሰራቸው። ክብር ለእግዚአብሔር ይሁን። የክፋት ኃይሎች ያነቃንቋት የማይችሏት ደግሞ በዛ ወጥፋ በጠራችበት ስም የቄሳርን አገዛዝ ምን የምታደርግ ለእግዚአብሔር የምትመለስ ስፍራ ነች። ክብር ለእግዚአብሔር ይሁን። ቄሳር የሮማው ንጉሥ ቄሳር የሚባሉት
እና የሮማን ንጉሳዊ ግዛት ማብቃት የምታውጅ ነች። ክብር ለእግዚአብሔር። ቅድም ነግራችሁ ሸክላውና የብረቱ የተቀላቀለው የሚፈስበት የሚወድቅበት። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ እንግዲህ ስለ ክርስቶስ ኤክሌዚያ ስናስብ እኔና እናንተ እንደ ክርስቶስ ኤክሌዚያ ጥሪያችን ኤክሌዚያ ይሆን ነበር። የራሳችንን እኛ ክለብ ለማቋቋም የራሳችን አይደለም። ተልዕኳችን የሰማይን አገዛዝ በምድር መግለጥ ነው። ክብር ለእግዚአብሔር። ወይም በዚህ ቋንቋ ላስቀምጥ፣ ምድር የሰማይ ምን እንድትሆን ቴሪተሪ እንድትሆን። ክብር ሃሌሉያ። እንዴት አወቅ ብትሉ ከዛ በኋላ የክርስቶስ ኤክሌዚያ የምታደርግበትን ነገር ስትመለከቱ እንደዚህ ነው። የክርስቶስ ኤክሌዚያ የተመረቀችው በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሁላችንም እንደምናውቀው በ120ዎቹ ላይ መንፈስ ቅዱስ በወረደ ጊዜ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በዚህ ዓለት ላይ በዚህ ፔትራ ላይ በዚህ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለህ ላይ ኤክሌዚያ የመሰረተ። ከዛ በኋላ እንዴት የተመሰረተችው? በሐዋርያት ሥራ 2 ላይ ከቁጥር 1 ጀምሮ እስከ 4 እንዲህ ተብሎ የተጻፈውን ነገር እናገኛለን። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድ ስፍራ ተሰብስበው ነበረ። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠውበት የነበረው እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለው በእያንዳንዳቸው ላይ አረፉ። ሁሉም መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋ ይናገሩ ጀመር። በዚህ ስፍራ ላይ የክርስቶስ ቤተ ክርስቲያን የተመሰረተችበት የእግዚአብሔር ንጉሳዊ ግዛት ደግሞ የተመረቀበት ነው። ለምን እንዴት ላለ ብትሉኝ ወንድሞቼና እህቶቼ ቅድም አይታችኋል። በዘፍጥረት ምዕራፍ 11 ላይ በባቢሎን ምን እንደተከናወነ ታውቃላችሁ። በባቢሎን ሰዎች ከእግዚአብሔር ቀድመው የራሳቸውን ንጉሳዊ ግዛት ለማቋቋም በወጡበት ጊዜ እግዚአብሔር ምን ነበር ያደረገው? ቋንቋቸውን እንደባለቀ ያ ፕሮጀክት እንዲቆም አደረገ። ወንድሞቼና እህቶቼ አሁን ደግሞ የእግዚአብሔር ንጉሳዊ ግዛት በዚህ ምድር ላይ የሚሰሩ ሰዎችን ስብስብ አመጣ። ክብር ለእግዚአብሔር ይሁን። ያ መጀመሪያ ሰዎች ከእግዚአብሔር ቀድሞ ንጉሳዊ ግዛታቸውን ለመመስረት ቋንቋቸውን በመደበላለቅ የሰው ልጅ ዘር የተለያየ ቋንቋ እንዲናገር ያደረገበት ነገር አሁን ንጉሳዊ ግዛት ችግር ሊሆን ነው። ስለዚህ እግዚአብሔር ምን አደረገ መሰላችሁ? በመንፈስ ቅዱስ በማጥመቅ ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ለዚህ ለእግዚአብሔር ንጉሳዊ ግዛት የተለያዩ ቋንቋ የሚናገሩ ሰዎች ሁሉ መስማትና መተባበር እንዲችሉ በ120ዎቹ ላይ መንፈስ ቅዱስ አወረደና በግሪክ ቋንቋ፣ በሊባውያን ቋንቋ፣ በግብፃውያን ቋንቋ፣ በቀርጤስ ቋንቋ የእግዚአብሔርን መልካምን ነገር ይናገሩ ጀመር። ክብር ለእግዚአብሔር ይሁን። ሃሌሉያ። አይገርማችሁ? ትናንትና እግዚአብሔር ከመጣት በፊት የእግዚአብሔርን ንጉሳዊ ግዛት ካውንተርፊት እንዳይሰሩ ያደረገው ነገር ዛሬ ችግር እንዳይሆን ምን አደረገ እግዚአብሔር? ወንድሞች ባልተማሩት ቋንቋ የቋንቋ ጠበብቶች ይነግሯቸዋል። ሰው ያልተማረውን ያላደገበትን ያልተማረውን ቋንቋ መናገር አይችሉም። መንፈስ ቅዱስ መጣና ወንድሞቼና እህቶቼ በተለያየ ቋንቋ ይናገሩ ጀመር። ሃሌሉያ። ክብር ለእግዚአብሔር። በተለያየ ቋንቋ ይናገሩ ጀመር። ሃሌሉያ። የሚገርም ነገር ሆነ። ከዛም በኋላ ዝቅ እንበልና በዚህ በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 5 ጀምሮ ከዚያም በደንብ ስሙኝ። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡ እግዚአብሔርን የሚፈሩ አሁን በኢየሩሳሌም ነበሩ። የተለያየ ቦታ ላይ ግማሾቹ ሊቢያ፣ ግማሾቹ ቀርጤስ፣ ግማሾቹ ግብፅ፣ ግማሾቹ ግሪክ እዛ ተወልደው ስላደጉ የፈቱት እነሱ ሁሉ ግን አይሁዶች ወይም ደግሞ ወደ ይሁዲነት የተጨመሩ ስለሆነ በበዓለ ሃምሳ ቀን ለማክበር መጥተው ነበር።
ከዛ በኋላ ምን ሆነ መሰላችሁ? በቋንቋቸው ይሰሙ ጀመር። ሃሌሉያ! እንደዚህ ይላል። ይህንን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰበ። እያንዳንዱ ሰው በገዛ ቋንቋ ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅ እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉም? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እውነት ነው እኮ። እንዴት ነው? አስባልታ ቃላችሁ ሲያስቡት ነጭ በቃ ፈረንጆች ወይም ደግሞ ኖርዌጂያኖች የሆኑ ስዊድሾች የሆኑ በኦሮምኛ፣ በትግርኛ፣ በከምባትኛ፣ በወላይትኛ ምናምን ሲናገሩ ብትሰሙ ምን አትደነግጡ? ተናደነገጡ። የገሊላ ሰዎች ናቸው። ሊያውቁ የሚችሉት የዕብራይስጥ የአራሚ ቋንቋ ብቻ ነው። ከዛ ውጭ ምናልባት የግሪክ ቋንቋ ሊያውቁ፣ ከዛ በላይ ሊያውቁ የሚችሉት እድል የለም። መንፈስ ቅዱስ መጣና ክብር ለእግዚአብሔር። ምክንያቱም የእግዚአብሔር ንጉሳዊ ግዛት የሚመረቅበት ስለሆነ። ሃሌሉያ! ከዚህ በፊት የባቢሎንን ግንብ በሚሰሩበት ጊዜ እግዚአብሔር ደበላልቆ የነበረ ቋንቋ ዛሬ ችግር እንዳይሆን እግዚአብሔር በመንፈስ ቅዱስ እንዲሆን አደረገ። ሃሌሉያ! ክብር ለእግዚአብሔር አደረገ። የሚገርም ነገር ሆነ። አይታችሁ ቤተ ክርስቲያን ተልእኮ ሌላ አይደለም። የእግዚአብሔርን አገዛዝ እግዚአብሔር አዳምን በመጀመሪያ በኤደን ገነት ሲያስቀምጠው የነበረውን ተልእኮ ማስፈጸም እንጂ ወንድሞቼ እናቶች፣ ክርስቲያን ግን የራሳችን አጀንዳ ፈጠር የእግዚአብሔር አገዛዝ እኛ በቃ እቃችን ሸክፈን ጌታ መቶ እስኪወስደን ድረስ ጠባቂዎች ሆንን። የቤተ ክርስቲያን ተልእኮ ግን እሱ አይደለም። ምድር የእግዚአብሔር ግዛት እንድትሆን ማድረግ ነው። ክብር ለእግዚአብሔር ይሁን። ብዙ ክርስቲያን አንድ ነገር ሲገጥመው መሸሽ ነው። አንድ ነገር ሲገጥመው መሸሽ ነው። አንድ ነገር ሲገጥመው ስራ ቀይራለሁ አይደለም። ወንድሞቼ እኔና እናንተ ተልእኳችን እንደሱ አይደለም። ክብር ለእግዚአብሔር። ይህና የእናንተ ተልእኮ እግዚአብሔር የተመሰገነ ይሁን። በዚህ ምድር ላይ የእግዚአብሔርን አገዛዝ መፈጸም ነው። ሃሌሉያ! በዛው የእግዚአብሔርን ቃል ስትመለከቱ ለምሳሌ በኖህ ዘመን ማን ነው የሄደው? ኖህና በስምንት ቤት አይደለም። ኖህና ቤተሰቦች በምድር ላይ ሲቆዩ ክፋት ሄዱ፣ በእግዚአብሔር ላይ ያመፁ። በሎጥ ዘመን ማን ነው ያለቀው? ሎጥና ቤተሰብ አይደለም። ሎጥና ሁለቱ ልጆቹ ሲተርፉ ወንድሞቼና እህቶቼ የሚሄደው ማን ነው? የሚቀረው ማን ነው? ወንድሞቼና እህቶቼ እኔና እናንተ ምድር የእግዚአብሔር አገዛዝ ለማድረግ የተፈጠረ ነው። ሃሌሉያ! የክርስቶስ ኤክሌሲያ ለመሄድ ሳይሆን ለመቆየት የተሰራች ነች። ክብር ለእግዚአብሔር ይሁን። እኔ እንደዚህ አልነበርኩም። 20 ምናምን ዓመት በ25 ዓመት በፊት እንደዚህ አልነበርኩም። ለመሄድ የተዘጋጀው ያስታውሳለሁ። ቦሌ አካባቢ ያለ ቤተክርስቲያን ነው። በራመንደው በስራ ሲሄድ በቃ በጣቴን የሚሄደው ኢየሱስ ሲመጣ በጎልጎል ወደ ሰማይ ሊወስደኝ ሲል እንዳልከብደው እንደበቃ ምክንያቱም ናፍቆቴ ሁሉ ሰማይ ለመሄድ ነበር። ለመጀመሪያ ጊዜ እንደዚህ እንደማይል እግዚአብሔር የተሰማኝ ዲፕሬሽን እነግራችኋለሁ። ምናልባት አንዳንዶቻችሁ ዛሬ ስትሰሙ ሰምቷችሁ ከሆነ አይዟችሁ ትለምዱታላችሁ። ተልእኮ ሚሽናችሁ ምን እንደሆነ ሲገባችሁ ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ በተለያየ ቋንቋ በመናገር እናደረገ እነዛን ሁሉ ሰዎች በአንድ ቀን 3000 ሰው የተጨመረው ዝም ብሎ እንዳይመስላችሁ። እነዛ 3000ዎቹ ነፍሶች በተለያየ ቋንቋ መንፈስ ቅዱስ ሲናገር ሲያስቡ በእውነትም የእግዚአብሔር ንጉሳዊ ግዛት በዚህ ነች አሉ። ሃሌሉያ! ወንድሞቼና እህቶቼ እኔና እናንተም ተልእኳችን ይህ ነው። ወንድሞቼ በቃላት ሰዎችን ለማድረግ አትሞክሩ። የእግዚአብሔር ቃል ሲናገር በእኛ ሕይወት ውስጥ የሚሰራ የመንፈስ ቅዱስ ኃይል አለ። ክብር ለእግዚአብሔር። ሰዎች ነገራችሁ ዶክትሪናሊ አድርጉ ሊያደርጓችሁ ይችላሉ። በእናንተ ሕይወት ውስጥ የሚገለጠውን የእግዚአብሔርን ክብር ግን መቋቋም አይችልም። ክብር ለእግዚአብሔር። ሕይወታችሁን ሊቋቋም አይችሉ። ወንድሞቼና እህቶቼ እነዚህ የገሊላ ሰው ምንም ሌላ ቋንቋ የማያውቁ ሰዎች አቀላጥፈው ወንድሞቼና እህቶቼ መመለከት ትችላላችሁ። የጳርቴን፣ የሜድ፣ የኢለምጣ በይሁዳ
መዓት ሀገር ስሙ ራሱ የማይታወቅ ሀገር ሁሉ ክብር ለእግዚአብሔር ይሁን። ይህንን ክፍል ሳየው ለካ የበዓለ ሀምሳ የተለየ ነገር ነው አለ። አንድ ነገር ደግሞ ልጀምር። በዓለ ሀምሳ የመከር በዓል ነው። ተዘርቶ የነበረ እህል የሚታጨድበት በዓል ነው። እስራኤላውያን ዘርተውት የነበሩት ሁሉ የሚታጨድ ከፋሲካ በኋላ 50ኛው ቀን። ለዚህ በዓለ ሀምሳ ወይም በግሪክ ጴንጤቆስጤ ይባላል። ጴንጤቆስጤ የሚለው ቃል ከዚህ ነው የተገኘው። ጴንጤ የሚለውን ስያሜ ያገኘ ነው ከዚህ የተነሳ ነው። የለኛ የተለየ ቀን ነው። ምክንያቱም ወንድሞቼ እናቶቼ የክርስቶስ ኤክሌዚያ የተመሰረተችበት የእግዚአብሔር ንጉሳዊ ግዛት የተመረቀችበት ነው። ሃሌሉያ! እና የመከር በዓል ነውና በዛም ጊዜ ለፋሲካ የመጡ በተለይ ከተለያየ ዓለም ክፍል የመጡ በዛ ይቆያሉ። በይሁዳ ምድር ያሉ ወደ ሀገራቸው ይሄዱና ወደ ከተማቸው ይመለሳሉ። አብዛኛው እስራኤላዊ ግን በዛ ነው የሚቆዩና ለምጣፍ በመከር ወራት ብዙ ይቀርባል እና እግዚአብሔር ለምን ያን ጊዜ መረጠው ብትሉ ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ አንድ ጊዜ ከግሪክ አገር የመጡ አይሁዶች በዮሐንስ 12 ላይ ወደ ፊልጶስ ወደሚባለው መጡና እንደዚህ ያሉት ስንመለከተው ዮሐንስ 12 ቁጥር 20 ጀምሮ ለአምልኮ ወደ በዓሉ ከመጡት መካከል የግሪክ ሰዎች ነበሩ። እነሱም በገሊላ ከምትገኘው ከቤተ ሳይዳ ወደ ሆነው ሰው ወደ ፊልጶስ መጥተው ጌታ ሆይ እባክህ ኢየሱስን ለማየት እንፈልጋለን አሉት። ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስና ፊልጶስም ለኢየሱስ ነገሩት። ከግሪክ ሀገር የመጡ ሰዎች እንግዶች ናቸው። እንደ ብዙ ቸርቾች እንደውም ከውጭ ሀገር የመጣ ሰው ከፊት የሚቀመጠው ከውጭ ከመጣችሁ ፓስፖርት አሳዩና ይቀመጣላችሁ። እግዚአብሔር ይርዳል። ኢየሱስ ግን እንደዚህ አላስተናገራቸው። ኢየሱስን ማየት እንፈልጋለን ብሎ ሲሆን ፊልጶስና እንድርያስ የጠበቁት ከግሪክ ሀገር ከዛ የጸሙ የሚል መስሏቸዋል። ኢየሱስ ያልጠበቀውን ነገር ነገራቸው። ቁጥር 23 እንደዚህ ላይ ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓት ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ኢየሱስ ያልጠበቁትን ነገር አለ። እኔ አሁን አልታይም አለ። እኔ ጊዜ ደርሷል አለ። ምን የምከብርበት ጊዜ ደርሷል። የምከብረውም ደግሞ እንደ ስንዴ ቅንጣት በመውደቅ ነው። ለእኔ ክብር እሱን ታውቃላችሁ። ኢየሱስ ልጅን አክብረው ይላል። ክብሩን ታውቃላችሁ። ስለእናንተ እንደ ስንዴ ቅንጣት ወደቁ። ለምን መሰለ ክብሩ? ኢየሱስ ክርስቶስ የሚያየው በእያንዳንዳችን ሕይወት ውስጥ አድጎ ማየት ነው። ሃሌሉያ! ለካ የመከርን በዓል ኢየሱስ ክርስቶስ የመረጠበት ምክንያት እሱ ከ50 ቀናት በፊት እንደ ስንዴ ቅንጣት ወድቆ ስለነበረ በ120ዎቹ ደቀ መዛሙርቱ የሚገለጥበት ጊዜ ነው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ የቤተ ክርስቲያን ይህና የእናንተ ተልእኮ እንደ ስንዴ ቅንጣት የወደቀውን ኢየሱስ ክርስቶስን በክብሩና በግርማው በሕይወታችን መግለጥ ነው። ሃሌሉያ! እንደ ንጉሥ በኛ ይገለጣል። ክብር ለእግዚአብሔር ይሁን። እንደዚህ ያላቸው እንደ ስንዴ ቅንጣቱ። ስለዚህ እነዚህ የግሪክ ሰዎች ጥቂት ጠብቁ በላቸው ነው የሚለው። ከጥቂት ጊዜ በኋላ እንደ ስንዴ ቅንጣቱ ወድቅና ፊልጶስ በአንተ ሕይወት እንድርያስ በአንተ ሕይወት ለግሪክ ሰዎች ይታያለዋል። ወንድሞቼ እና እህቶቼ እኔና እናንተ ኢየሱስ ክርስቶስ በእኛ ሊታይብን የሚችል ሰዎች ሊሆን እናውቃላችሁ። እና አሁን እንደዚህ ብዙ አልሰማም። ድሮ ግን እንደዚህ እንላለን። እኛ ጌታ አንዳንድ ሰው እንዴት እንደዚህ ይሆናል ሲባል ሰውንም ተላለጌ አይደለም። ወንድሞቼ እና እህቶቼ እኔና እናንተንን ክርስቶስን ለሰዎች የምናሳያቸው በእና በእናንተ ሕይወት ነው የሚያዩት። ለሰዎች ሄዳችሁ እኔ እንዳታይ ጌታን ይወትሩት ጌታን ሊያዩ የሚሉት በእኛ እሱ እንደ ስንዴ ቅንጣት ወድቋል። ክብር ለእግዚአብሔር። በእኛ ሕይወት እሱ ሊታይ ያስፈልጋል። ክብር ለእግዚአብሔር። በእኛ ሕይወት ነው ሰዎች የሚዳሱት። ለዚህ ነው እግዚአብሔር ቃል ሲናገር በያዕቆብ መልእክት ላይ ወንድሞቻችሁ ቸገረኝ ሲሉኝ ሃሌሉያ ጌታ አትበሏቸው፣ የሚያስፈልጋቸውን ስጧቸው ይላል። ስጧቸው። ያን ጊዜ ነው ያለው የእግዚአብሔርን በጎነት በእናንተ ሕይወት ውስጥ ያለው። ክብር ለእግዚአብሔር።
ወንድሞቼና እህቶቼ ለካ የመከር በዓል ኢየሱስ እንደ ስንዴ ቅንጣት ሆኖ የወደቀው ኢየሱስ በደቀ መዛሙርት ለዚህ ነው። ከዛ በኋላ የሐዋርያትን ሥራ እኔ በጣም ነው የምወደው፣ ሁሉ ጊዜ ባነበው ደስ ይለኛል። በሐዋርያት ሥራ መጽሐፍ ላይ በሚገርም ነገር እናያለን። ዛሬ ጊዜ ስለሌለን በሚቀጥለው ሳምንት እናያለን በሐዋርያት ሥራ። ከዛ በኋላ ቤተክርስቲያን እንዴት የእግዚአብሔር ንጉሣዊ ግዛት አድቫንስ እያደረገች እንደሄደች በመንገድ ላይ የሚገጥሟትን እንቅፋቶች እያስወገደች እንደሄደች በሚቀጥለው ሳምንት እናያለን። ወንድሞቼና እህቶቼ እንግዲህ የእግዚአብሔር ንጉሣዊ ግዛት አዳም ሲሰራ ጀምሮ የታሰበ ነው። ቤተ ክርስቲያን ደግሞ ጌታ ኢየሱስ ከመጣ በኋላ የእግዚአብሔር ንጉሣዊ ግዛት መገለጥ ከጀመረች በኋላ ለምን ከዚህ በኋላ አድባር የቤተ ክርስቲያን ተልእኮ የእግዚአብሔር ንጉሣዊ ግዛት እግዚአብሔር ወደሚፈልገው ክብር ማምጣት ነው። ሃሌሉያ! እግዚአብሔር እናመሰግናለን። ሁላችንም ቁምና አብረን እንጸልያለን። ሃሌሉያ! እግዚአብሔር ስለሰጠን ቃል እናመስግን። እግዚአብሔር አባታችንና አምላካችን ሆይ በዚህ ጊዜ ወደዚህ ኤክሌዚያ ስለላከው የእውነት ቃል እናከብርሃለን። አባቶች ስለ ንጉሣዊ ግዛትህና ስለ ቤተ ክርስቲያንህ እግዚአብሔር አባታችንና አምላካችን ሆይ ትልቅ መገለጥ ሰጥተናልና ስምህ ይባረክ። ለካ ጌታ ሆይ ንጉሣዊ ግዛት ገና የሰው ልጅ ሲሰራ ጀምሮ የታሰበ የሰው ልጅ ሲሰራ ጀምሮ የተዘጋጀ ነው። ስለዚህ ሁሉ እናከብርሃለን። የተፈጠርንበት ዓላማ የጌታ እግዚአብሔር የተሰራንበት ጌታ እግዚአብሔር ምክንያት ያንተን አገዛዝ በምድር ለመግለጽ ስለሆነ እናከብርሃለን። በሉዓላዊነት ሁሉን ማድረግ ስትችል፣ በሉዓላዊነት ሁሉን ነገር ማከናወን ስትችል፣ ነገር ግን ጌታ ሆይ ትንሽ ለሆን ነው በእኛ በሰዎች ልጆች ይህን ማድረግ ስለወደድን እናከብርሃለን። ይህ ስም ይባረክ። ጌታችን ኢየሱስ ክርስቶስም ወደዚህ ምድር መጥቶ ጌታ እግዚአብሔር ለእኛ እንደ ስንዴ ቅንጣት ሆኖ ሞቶ በእኛ ሕይወት ውስጥ መገለጥ ስለወደደ ይህ ለእኛ ክብር ነውና ከፍ ከፍ እናደርጋለን። አባታችን ሆይ ስለ ንጉሣዊ ግዛትና ስለ ቤተ ክርስቲያን ግልጥ መገለጥን እየሰጠን ስላለ እናከብርሃለን። እባክህን አባታችን ሆይ እኛን የፈጠርክበትም ሆነ ከዛም ደግሞ ኤክሌዚያን የመሰረትክበት ምክንያት አንድና አንድ ነው። እሱም አገዛዝን በምድር ላይ ለማስፋት፣ በምድር ላይ ወደፊት ለማድረግ፣ በምድር ላይ ጌታ እግዚአብሔር ለመግለጥ ነውና ለዚህ ነገር የምንታዘዝ፣ ለዚህ ነገር ጌታ እግዚአብሔር የምንፈቅድ፣ ለዚህ ነገር ደግሞ ሁለንተናችንን የምንሰጥ እንድንሆን እንድትረዳን እንጸልያለን። ጌታችን ሆይ ይህ የሰማነው ቃል በእምነት ተዋህዶ ሁላችንም እንዲጠቅም እንድትረዳን ጸለይ። ስለ ሁሉም እናከብረሃለን። ከፍ ከፍም በል። መጸለያችን እንቀጥላለን። እህታችን ዜድ ወደ ስፍራ ትመጣና እህቷ ስለታመመች እህቷን በእግዚአብሔር ፊት በጸሎት ባለን ጌታ ፈጽሞ እንዲፈውሳት እንጸልያለን። እግዚአብሔር በእህቷ ላይ የመጣውን ይህን ደዌ ይህን በሽታ ከእህቷ ሕይወት ላይ እንዲነሳ ይህን እያመን እንጸልያለን። እግዚአብሔር አባታችንና አምላካችን እህታችን ዜድንና እህቷን በፊት ይዘን እንቀርባለን። ጌታችንና አባታችን እግዚአብሔር ሆይ አንተ ጌታ እግዚአብሔር ሆይ እንደ እግዚአብሔር ንጉሣዊ ግዛት ሕዝቦች ጌታ እግዚአብሔር ሆይ የሚያስፈልገንን ነገር ሁሉ በኢየሱስ ክርስቶስ መስዋዕትነት ሰርተህልናል። ጌታ ኢየሱስ ክርስቶስ ደዌያችንን፣ በሽታችን፣ ሕመማችንን ሁሉ ወስዶልናል። አባታችንና አምላካችን እግዚአብሔር ሆይ የዜድን እህት በፊት እናቀርባታለን። በእሷ ላይ የሰለጠነ በሽታ፣ በእሷ ላይ የሰለጠነ ሕመም፣ በእሷ ላይ የሰለጠነ ደዌ ሁሉ እንዲነሳ አዛለሁ። አንተ ክፉ በሽታ ከእህታችን እህት ላይ በኢየሱስ ስም ተነሳ እንላለን። ከዜድ እህት ላይ በኢየሱስ ስም ተነሳ እንላለን። በጌታ በኢየሱስ ስም ተነሳ እንላለን። አምነን እንጸልያለን። ማናቸውም አይነት ሕመም፣ ማናቸውም አይነት በሽታ በእህታችን ሕይወት ውስጥ ከዚህ በኋላ እድል ፈንታ እንዳይኖረው ጸለይ። እግዚአብሔር አባታችንና አምላካችን መፈወሷን በሰውነቷ እንድታጸለይ ጌታ ሆይ ጸቢሽንም በፊትህ ይዘን እንቀር
ታቀርባለህ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በጸግሽ ላይ ያለ ማናቸውም አይነት የህመም ምልክት ሁሉ ጸግሽን እየለቀቀ እንዲሄድ እንጸልያለን። ጌታ ኢየሱስ ክርስቶስ ያልወሰደው በሽታ፣ ጌታ ኢየሱስ ክርስቶስ ያልተሸከመው ህመም የለምና መፈወሱን በሰውነቱ እንዲያውቅ ተናገር። ጌታ ሆይ ስለ ሁሉም እናከብራለን፣ ክብርን ሁሉ እንሰጣለን። ስለ ሁሉም የተባረክ ይሁን በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።